በዛሬው ቪዲዮአችን የምታዩትን የ30 ቲክነስ ቦንድድ በቦንድድ ቆሻሻ የሚችል ጥርት ተፈክት ያለ አረቢያን መጅሊስ ይዤላችሁ መጥቻለሁ። ተመልከቱት እስኪ። የቤቱ ግርማ ሞገስ ማለት ይሄ ነው። ቦንድድ በቦንድድ ነው። በፈለጋችሁበት ሰዓት ልብሱን ስትቀይሩ ቦንድዱ ንጹህ ሆኖ ይጠብቃችኋል። ቪዲዮአችንን ላይክ እያደረጋችሁ ተከታተሉ። እስከ መጨረሻው ድረስ አብራችሁን ቆዩ። السلام عليكم ورحمة الله وبركاته. ودنا يتكبرات القناة تكتاتاوች እንዴት ናችሁ? አልহামዱሊላህ ረብል ዓለሚን ደህና ነን። ተመልካቾቻችን ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬም እንግዲህ ይዤላችሁ የመጣሁት አረቢያን መጅሊስና ፈርኒቸሮቻችንን ነው ማለት ነው። ተመልካቾቻችን ዛሬ እንግዲህ ሱቄ ውስጥ አይደለም አንጥፌ የማሳያችሁ አንድ ወንድማችን ቤት ሄጄ ነው እንግዲህ የምገኘው ማለት ነው። የመጣሁበት የወንድማችን ቤት እንግዲህ እንደምታዩት ይሄን የምታዩትን ሳሎን በ30 ቲክነስ አረቢያን መጅሊስ ቦንድድ በቦንድድ የሆነ በሱፍ እናደርገዋለን። ፈርኒቸሮችን አረቢያን መጅሊሶችን የተለያየ የቤት እቃዎችን ማዘዝ የምትፈልጉ ተመልካቾቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይንና ከለር እናንተ ምረጡ። ጥራቱን የጠበቀ እቃ ወስደን ቤታችሁ ድረስ የሚነጠፍ ከሆነ አንጥፈን የሚቀመጥ ከሆነ እዚህ ጋር በመታወት መልኩ በስነ ስርዓቱ አሽገን እንደዚህ በመታወት መልኩ በስነ ስርዓቱ አሽገን የሚቀመጥ ከሆነ በስነ ስርዓት እናስቀምጣለን። የሚነጠፍ ከሆነ ደግሞ ተመልካቾቻችን ቤታችሁ የተዘጋጀ ከሆነ ልክ እንደዚህ እንደ ቤት አንጠፈን አስተካክለን ለዩቲዩብ ቻናል ተከታታዮቻችን ደግሞ ቪዲዮ ሰርተንበት የዋጋ ዝርዝሩን ነግረናችሁ እንሄዳለን። ማንኛውም ቦታ ትራንስፖርት ያለበት ቦታ ሆናችሁ እዘዙን። አዲስ አበባ እና ከሚሴ እንገኛለን። አዲስ አበባ አንዋር መስጂድ ፊት ለፊት ዋጅዲ ህንጻ ላይ ሁለተኛ ፎቅ ላይ እንገኛለን። ከዛ ውጭ ደግሞ ከሚሴ እንግዲህ መገኛችን ነው ማለት ነው ተመልካቾቻችን። ስለዚህ አሁን እንግዲህ እስኪ የምታዩትን ሳሎን እናነጥፋለን። ምን እንደሚመስል አረቢያ መጅሊሱን እናሳያችኋለን። የሚያምር ኪችን ከሽንጥ በታች ብቻ የሆነ ራሱን ችሎ የቆመ ኪችን ለጭቃ ቤትም የሚሆን ለብሎኬት ቤትም የሚሆን ኪችን ይዘን መተናል። እሱንም እናሳያችኋለን። የኮርነር ቡፌም ይዘን መተናል። እሱንም እናሳያችኋለን። ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። ተመልካቾቻችን እንግዲህ እንደምታዩት የወንድማችንን ቤት በመታወት መልኩ ከታሸገበት አውጥተን መደርደር ጀምረናል ማለት ነው። ቤቱ ይዘን ስንመጣ ምንም አይነት አፈር እንዳይገባው አድርገን በስነ ስርዓት አሽገን ነበር ይዘን የመጣ ነው። ስለዚህ ከታሸገው ውስጥ ሁሉንም እያወጣን ወደ መደርደሩ አስገብተናል ማለት ነው። እንግዲህ ሌላው ነገር ተመልካቾቻችን እንግዲህ ኮመንት ላይም በውስጥም እኔን ብዙ ጊዜ አትመልስልንም እያላችሁ ለምትጠይቁኝ እህትና ወንድሞቻችን በጣም ይቅርታ። አሞኝ ለአንድ ወር ያክል ስራ እየሰራሁ አልነበረም። በዛ ምክንያት ስራ በጣም ተደራርቦብኝ ቢዚ ነበርኩኝ ማለት ነው። እነዛ ስራዎችን በማውጣት ላይ ስለነበርኩኝ ነው። ለዛ ነው ያልመለስኩላችሁ። ኢንሻአላህ ትራዛዛችሁንም ወይንም ደግሞ የምታዙትን የምትፈልጉትን እቃዎች ለመመለስ ፈጥኖም ለመስራት ኢንሻአላህ ከእንግዲህ በኋላ እንሰራለን ማለት ነው። እንግዲህ አትንካና አይባልም ህመም ስለሆነብኝ ነው ይሄንን ሰሞን የጠፋሁትና ቢዚ ሆንኩት ማለት ነው። ስለዚህ እንግዲህ ወንድማችንን ቤት ተመልከቱት እስኪ ተመልከቱት። ግርማ ሞገሱ፣ ውበቱ፣ የቆሻሻ የመቻል አይነት ልብሱ እንዴት አያችሁት? በጣም ነው የሚያምረው። እውነቱን ለመናገር ወንድማችንም እንግዲህ አስበውበት ነው ይሄንን ልብስ የመረጠው ቆሻሻ እንዲችልልኝ ብሎ፣ ግን ውበት ነው የጨመረው ቤቱ ላይ። ቆሻሻ የሚችል ሳይሆን ውበት የሚጨምር ልብስ ነው የሆነለት ማለት ነው። እስኪ እንግዲህ ካሁን ወደ ኪችኑ ልውሰዳችሁ። ኪችኑን እየገጣጠምን ነው እንግዲህ ተመልካቻችን በምታዩት መልኩ በኤል ነው የኪችኑ የሚገጠመው ማለት ነው። አሁን ኪችኖቹ ላይ እግር እየተገጠመላቸው ነው። ኪችኖቹን መሬት አይደለም የምናስቀምጣቸው እግር ላይ ነው የምናስቀምጣቸው። ይሄ ደግሞ የቤታችሁን ውሃ ልክ አንዳንድ ጊዜ ብዙ ቤቶች ስንሄድ ውሃ ልኩን ወይንም መሬቱ ሊሾ ሲደረግ ወደ አንድ በኩል ዝቅ ተደርጎ ነው የሚሰራው። እሱ ደግሞ ፈርኒቸር እቃዎች ሲቀመጡ በጣም ከፍና ዝቅ እያደረገ ሲያስቸግር በዛ አይነት መልኩ መስራት ጀምረናል ማለት ነው። እሱም እንግዲህ ራሱ ኪችኑ ውበቱን ጠብቆ እንዲቀመጥ እስሩ ምንም አይነት ድግዳግ እንዳይኖር ያደርጋል። እስኪ ተመልከቱት እንግዲህ ኪችኑንም በመታወት መልኩ እንግዲህ እየገጣጠምነው ነው ማለት ነው። ልክ እንደ አረቢያን መጅሊስ ኪችኑም በኤል ነው የተሰራው። ልክ መገጣጠሚያው ላይ ምንም የሚታይ ነገር የለም። ተመልከቱ። ኪችን ቶቡን በዚህ በመታወት መልኩ ላይ እናስቀምጣለን የሁለቱንም። ከዛ በኋላ በቡለን ይታሰራሉ። በፖስትሽ የሚባል እንደ ማስቲሽ አይነት ነገር ወይንም ማላጠቂያ ነገር አለ። በሱ ደግሞ እናያይዛቸዋለን። ተመልከቱት እስኪ ኪችን ካቢኔቱ እንዴት እንደሚያምር ተመልከቱ። በጣም ነው የሚያምረው። ቤቱን ሌላ ውበት ነው የሰጠው ማለት ነው። እሺ ውድ ተመልካቾቻችን እንግዲህ በመታወት መልኩ አረቢያን መጅሊሱን አንጥፈን ጨርሰናል ማለት ነው። ቅድም እንግዲህ በነገርኳችሁ መልኩ ዛሬ ይዘን የመጣ ነው አረቢያን መጅሊስ ባለ 30 ቲክነስ ነው። 30 ቲክነስ ማለት እንግዲህ ከመሬት ያለው ከፍታ 30 ሳንቲም ነው ማለት ነው። ተመልካቾቻችን እንዴት አያችሁት? ወንድማችን ሀደራ ቤቴ የልጆች ቤት ነውና ቆሻሻ የሚችል ብሎ የነበረ ስለዚህ ልብሶችን እሱን አስመርጬዋለሁ። ቆሻሻ የሚችሉ ዲዛይኖችን ልብሶችን ልኬለታለሁ። ስለዚህ እሱ እንግዲህ መርጧል ማለት ነው። የመረጠውም እንግዲህ ለቆሻሻ እርግጠኛ ነኝ ቆሻሻ እንደሚችል የምታዩት ነው ማለት ነው የሚመስለው ተመልካቾቻችን። ስለዚህ ቆሻሻ ለመቻልም በጣም አሪፍ የሆነ ከፍታው ደግሞ ከመሬት በጣም ወደ ላይ ከፍ ያለ ልክ አልጋ አይነት ዲዛይን የሆነ ነው እንግዲህ ባለ 30 ቲክነስ ማለት ነው ተመልካቾቻችን። ሌላው ነገር እስከዛሬ የምንሰራቸው አረቢያን መጅሊሶች ተመልካቾቻችን እዚህ ጋር የምታዩትን
ይሄ እዚህ ጋር የምታዩት ደረጃ ቀጫጭን 3 ነበር የምናደርገው፣ ግን ደግሞ ወንድማችን ጋር ተነጋግረን መሀከል ላይ ያለውን ለምን ሰፋ አታደርጉትም በሚለው ተስማምተን መሀከል ላይ ያለውን ሰፋ አድርገናል። ከላይና ከታች ያሉትን እንደምታዩት ቀጠን ቀጠን አድርገናቸዋል ማለት ነው። ዲዛይኑን ውበቱን እንዴት አያችሁት? የወንድማችን ምርጫ እንዴት እንዳያችሁት ሐሳባችሁን ሀሳብ መስጫው ላይ አስቀምጡልን ማለት ነው ተመልካቻችን። እንግዲህ 30 ቲክነስ መሆኑን ደግሞ ሜትር ወስጄ ያሳያችኋለሁ ማለት ነው። ይኸው እንዲታያችሁ ካሜራውን ጠጋ እናደርገዋለን። እንደምታዩት 20 ማለት እዚህ ጋር የምታዩት ነው፣ 20 ቁጥር ላይ ነው። 30 ማለት ደግሞ እዚህ ጋር የምታዩት ነው። 25 ቲክነስ ሆኖ በነበረ እዚች ነጯ መጨረሻዋ ላይ ነው ማለት ነው ባለ 25 የሚሆነው። ባለ 30 ሲሆን እንግዲህ እንደምታዩት ይሄ ነው ማለት ነው ባለ 30 ቲክነስ የሚባለው ቦንድድ በቦንድድ አረቢያን መጅሊስ ይሄን ይመስላል ማለት ነው። ከዛ በተረፈ ደግሞ ተመልካቻችን ለሱ አብሮት የሚሄድ እንደምታዩት ቴብሎችን አብረን ሰርተንለታል ማለት ነው። ባለ 30 ቲክነስ ሲሆን ቴብሉም ልክ በሱ በ30 ቲክነስ ነው የሚሰራው። በምታዩት መልኩ ነው ሲቀመጥ በሱ እኩል ሆኖ ይቀመጣል። በሁለት አይነት ጨርቅ ነው የሰራ ነው መጅሊሱ ላይ ባሉት በሁለት አይነት ጨርቆች ማለት ነው ተመልካቻችን። የወንድማችን ቤት ትንሽ ሰፋ ስለሚል ሰው ስለሚራራቅ ስለዚህ መሀከል ላይ የሚቀመጡትን 6 ነው ያደረግናቸው። ቤታችሁ ጠባብ ከሆነ መሀከል ላይ የሚቀመጡትን ትልቅ ባታደርጉትም የተመረጠ ነው። ቤታችሁ ደግሞ ሰፊ ከሆነ እንደዚህ እንደምታዩት መሀከል ላይ የሚቀመጡትን በተለያየ አይነት እንትን አሰርታችሁ ብዙ ብታደርጓቸው ምንም እንትን አይሆንም። ቤታችን በተቀመጡበት ቦታ በየሰው ፊት መቀመጥ ይችላል። ይሄ መሀከልም ላይ ያለው ልክ እንደዛው እንግዲህ ትልቅ ዕቃ ይዞ መቀመጥ ይችላል ማለት ነው። እንግዲህ ምክንያቱም ቤታችን ጠባብ ከሆነ ሳሎኑ ደግሞ ጠባብ ከሆነ ይሄ እንደዛ አይነት አያስፈልግም። ጠናነስ ያለ ጠበብ ያለ ትንሽ ነገር ነው ማለት ነው የሚያስፈልገው። ሌላው እንግዲህ ተመልካቻችን እዚህ ጋር የምታዩትን ልብስ በፈለጋችሁበት ሰዓት ዲዛይኑን መቀየር ትችላላችሁ፣ ልብሱን መቀየር ትችላላችሁ። ዋናው ውስጡ ያለው ብዙ ብርም የሚወጣበት ውስጥ ያለው ቦንድዶቹ ናቸው ማለት ነው። ስለዚህ የቦንድዶቻችንን ጥራት ሁሌ እንደማሳያችሁ ሁስን ካዘዛችሁ የቦንድድ ጥራት ምንም ነገር አትጠራጠሩ። እኔን የሚያክል ሰው እንግዲህ አሁን ትንሽ ኦልሬዲ መዝለል ጀምሬያለሁኝ። እንደምታዩት እኔን የሚያክል ሰው እንደዛ እየዘለለበት ወደ ውስጥ የሚገባ የሚሶርግድ የተለየ ድምጽ የሚያሳየው ነገር የለም። ሁሉም ላይ እየሄድኩኝ የማሳያችሁ አንድ አይነት መሆናቸውን እንድታውቁ ነው። እዚህኛውም ላይ እንደምታዩት እኔን የሚያክል ሰው እንግዲህ እንደዛ እየዘለለበት በደንብ እንኳን መዝለል ባልችልበትም እንግዲህ ለእናንተ በቂ ይሆናል ለማሳየት በቂ ይሆናል ብዬ ያሰብኩትን ያክል እላው ላይ እየዘለልኩ እያሳየኋችሁ ነው። ሁሉም ላይ የሚሄደውም እንግዲህ አንድ አይነት መሆናቸውን እንድታውቁ ነው። ይሄ እንግዲህ ማለት ተመልካቻችን ይሄ ልብስ ይሄ ወንድማችን በፈለገበት ሰዓት ልብሱን መቀየር ይችላል፣ አውጥቶ ማጠብ ይችላል። ግን ውስጥ ያለውን ቦንድድ በፈለገበት ልብስ ሲቀይረው ልክ ዛሬ እንደምታዩት አዲስ እንደሆነው ሁሌ አዲስ ይሆንለታል ማለት ነው ተመልካቻችን። ስለዚህ እንግዲህ ስለ አረቢያ መጅሊሱ ይሄን ያክል ካልኳችሁ ማንኛውም ቦታ ትራንስፖርት የሚገባበት ቦታ ሁሉ ሆናችሁ አረቢያ መጅሊሶችን ፈርኒቸሮችን ማዘዝ የምትፈልጉ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይንና ከለር እናንተ ምረጡ። ጥራቱን የጠበቀ ዕቃ ሰርተን ቤታችሁን እንወስድላችኋለን ማለት ነው ተመልካቻችን። አሁን ሰዓት ላይ እንግዲህ ተመልካቻችን ቦንድድ በቦንድድ ባለ 30 ቲክነስ ዋጋው ስንት ነው ብላችሁ እየጠየቃችሁ ይላለው። ዛሬ እንግዲህ ቪዲዮውን አሁናዊ ዋጋውን ጭምር ይዤላችሁ መጥቻለሁ። ባለ 30 ቲክነስ ማለት እንግዲህ እንደምታዩት ይሄ ነው። 1 ሜትር ማለት ደግሞ ከዚህ ጋር አንስቶ ይሄ የምታዩት ከዚህ አንስቶ እስከዛች ጫፏ ድረስ እስከ ኮርነሯ ድረስ ያለው 1 ሜትር ነው የሚባለው። ይሄ 1 ሜትር አሁናዊ ዋጋው ተመልካቻችን እኛ ጋር የሚሸጡት በሜትር 12500 ብር ነው። ይሄ እንግዲህ ባለ 30 ቲክነስ ነው። ባለ 25 ቲክነስ ከሆነ እንደየ ቲክነሱ ይቀንሳል ይጨምራል ማለት ነው። ሌላው ስንት መከዳ ነው የምታደርግልን ብላችሁ ለምትጠይቁ እህትና ወንድሞቻችን ደግሞ መከዳ በአካፋይ ነው የሚደረግለት። ለምሳሌ እዚህ ቤት ላይ እዛ ዳር ላይ አንድ አድርገንለታል። እዚህ መገጣጠሚያው ላይ እንደዛው አንድ አድርገናል። እዚህ መገጣጠሚያው ላይ በየመገጣጠሚያው ላይ እናደርግና ከዛ በተረፈ ዳር ላይ አንድ እናደርጋለን። ስለዚህ ይሄ ማለት እንግዲህ መከዳ ሲሰራ በአካፋይ ይሰራል ማለት ነው። ስለዚህ ለዚህ ለወንድማችን ወደ 8 መከዳ ነው ማለት ነው የሰራለት 1 2 3 7 መከዳ ነው ማለት ነው የተሰራለት ተመልካቻችን። ምክንያቱም እዚህ መካከል ሌላ መከዳ መቀመጥ የለበትም። እዚህ ጋር ዳርና ዳር ላይ ማጋጠሚያ ስላለ ወይ ደግሞ እዚህ መካከል ሌላ መከዳ መቀመጥ የለበትም። ለመጅሊሱም እንዳያንስም እንዳይበዛም ተደርጎ በቂ ተደርጎ ተሰርቶለታል ማለት ነው ተመልካቻችን። ስለዚህ ስለ መጅሊሱ ጉዳይ እንግዲህ ይሄን ያክል ከነገርኳችሁ እዚህ ጋር የምታዩትን ኮርነር ቡፌ እንግዲህ ለወንድማችን ይዘንለት መተናል። ያው ማብራት ስለሄደ አሁን እዚህ ያለንበት ቤት በደንብ ላይታያችሁ ይችላል። ይሄ የምታዩት ቡፌ እንግዲህ ኮርነር ቡፌ ነው የሚባለው። እንደምታዩት ኮርነር ላይ በስነ ስርዓት ቁጭ ብሏል ማለት ነው። ምክንያቱም እዚህ ወንድማችን ቤት እንግዲህ ማንኛውም ሳሎን ላይ 3 ኮርነር ወይንም 4 ኮርነር ነው የሚኖረው። 2ቱን ኮርነር በመጅሊስ ተጠቅመውታል፣ አንዱን ኮርነር ደግሞ በበራፍ ተጠቅመውታል ማለት ነው። እዚች ጋር የምታዩትን አንዷን ኮርነር ደግሞ በዚህ በምታዩት መልኩ እንግዲህ የምታምር ቡፌ አምጥተን ገጥመንባታል ማለት ነው። እቺንም ቡፌ እንግዲህ አሁን ነው የገጠምናት። እንደምታዩት በመስታወት በር ነው፣ በመስታወት መክፈያ ነው የተደረገላት። በሯን በማግኔት የሆነ ነው። እራሳችሁ ፑሽ ስታደርጉት ይዘጋል፣ ፑሽ ስታደርጉት ደግሞ ወይንም ደግሞ ወደ ውስጥ ከፍቱት ሲገፉት ይከፈታል ማለት ነው ተመልካቻችን። እቺ ኮርነር ቡፌ አሁናዊ ዋጋው 21000 ብር ነው። በዚህ አይነት ዲዛይን ተሰርታ ማለት ነው። እናንተ በፈለጋችሁት አይነት ዲዛይን በዚህ አይነት ሆኖ ቀለሙን በፈለጋችሁት አይነት መቀየር ትችላላችሁ ማለት ነው ተመልካቻችን።
እንግዲህ የፈርኒቸር ውጤቶችን ከሳሎን ጀምረን እንግዲህ ማሳየት ጀምራለሁ። አሁን እስኪ እንግዲህ ውስጥ ላይ ዶያችሁ ያመጣነው ኪችን ካቢኔት አለ። እሱን ኪችን ካቢኔት አሳያችኋለሁ። አሁንም ቪዲዮአችን እስከ መጨረሻ ድረስ ተከታተሉ። በምታዩት መልኩ አሁን ደግሞ ወደ ኪችን ቤት መተን ኪችን ካቢኔቱን ላሳያችሁ ነው ማለት ነው። እንግዲህ በምታዩት መልኩ በኤል ተደርጎ የተሰራ ኪችን ካቢኔት ነው። እንደምታዩት እንግዲህ ይሄ ወንድማችን ቤት ከላይ ገና የሚሰራው ስራ ስላለው ከላይ ያለውን በኋላ ይሰራልኛል ብሎ አሁን መሬት ላይ ብቻ ከመሬት ብቻ ያለውን ተሰርቶለታል ማለት ነው። በምታዩት መልኩ እንግዲህ በኤል ነው የተሰራው። ይሄ ኪችን ካቢኔት ወደዛ 2 ሜትር ከ25 ወደዚህ ደግሞ 2 ሜትር የሆነ ኪችን ካቢኔት ነው ማለት ነው። ተመልካቻችን እንግዲህ የተሰራው በኤችዲኤፍ ነው። እስከዛሬ በኤምዲኤፍ ተሰርቶ ቀለም የተቀባ ነበር ያሳየኋችሁ። አሁን ደግሞ ይሄ የምታዩት እንግዲህ በኤችዲኤፍ ነው። እንደምታዩት እንግዲህ ከታች የራሱ የሆነ የሚከፋፈት በር ያለው 3 በር አለው። ይሄንኛው ወደዚህ የሚሄደው ማለት ነው። ይሄ ደግሞ እዚህ ጋር በምታዩት መልኩ 3 በር አለው። ከ3ቱ በር ውጪ እዚህ ጋር ደግሞ የራሱ የሆነ 4 መሳቢያ አለው ማለት ነው። ለማንካ፣ ለቢላዋ፣ ለተለያየ እቃዎች የሚሆኑ 4 መሳቢያዎችን አለው። በምታዩት መልኩ ሰርተንለታል ማለት ነው ተመልካቻችን። ሌላው ነገር እንግዲህ ተመልካቻችን ታውን በፊት እንደዚህ ፈርኒቸሮችን ስንሰራ መሬት የሚቀመጡበት ቦታ በተለይ ኪችን ካቢኔት እና ቡፌ ከሆኑ ቦታ ውሃ ልኩ የመሬቱ ውሃ ልክ ትክክል ካልመጣ ውሃ ልኩን የምናስተካክለው በጣውላ ወይንም ደግሞ በካርቶን በተለያየ ነገር ከስር እያደረግን ነው ማለት ነው። ግን አሁን የጀመርነው ይሄን ከስር የምታዩትን ዋንጫን ወይንም ደግሞ መሬት እንግዲህ ደግፎ የሚይዝልንን እሱን እንግዲህ በተለየ የራሱ እንደ ማርሽ እየተጨመረ እንደዛ እየዞረ የውሃ ልኩን አቅጣጫ ትክክል የሚያመጣልን አድርገን ሰርተናል። ለምሳሌ አሁን እዚህ ጋር የምታዩት ትንሽ መሬቱ በዚህ በኩል ዝቅ ያለ ነበረ፣ በዚህ በኩል ከፍ ያለ ነበር። እንደምታዩት ይሄንኛውን እንግዲህ አጥብቀ ነው እንዲረዝም አድርገነዋል። ራሱ ይረዝማል፣ ያጥራል። ይሄንኛውን ደግሞ አጠር እንዲል አድርገነዋል ማለት ነው። ስለዚህ ካርቶን መዶል ወይንም ደግሞ እንጨት መዶል ቀርቷል ማለት ነው። በምታዩት መልኩ ራሱ የመቀመጫዎቹ ዋንጫዎቹ ተሽከርካሪ ናቸው፣ ያጥራሉ፣ ይረዝማሉ። የመሬቱ ውሃ ልክ ትክክል ካልመጣልን ራሱ ተስተካክለው በእነሱ አማካኝነት ይስቀመጣሉ ማለት ነው። ውሃ ልኩን እኩል ያደርጉልናል ማለት ነው ተመልካቻችን። ስለዚህ ይሄ የምታዩት ኪችን ካቢኔት እንግዲህ ተመልካቻችን በጣም የሚያምር እንደምታዩት በኪችን ቶፕ ነው የተሰራው። ምክንያቱም እንግዲህ ለቀጣይ ለወደፊት ኢንሻአላህ ከላይ ይሄ ለብቻው ሲሰራለት እዚህ ጋር የሚሰራ ግንባታ ስላለው ነው። ከላይ የሚሰራው ግድግዳው ተሰርቶ ሲያበቃ ይሄንንም ወደ ሴራሚክ እንደሚቀይረው ተነጋግረናል ማለት ነው። አሁናዊ ዋጋው ይሄ ኪችን ካቢኔት ተመልካቻችን በዚህ አይነት መልኩ ከተሰራ 48000 ብር ነው። ይሄ እንግዲህ 2 ሜትር ከ25 በ2 ሜትር የሆነ ነው ማለት ነው። ሌላው ደግሞ ለወንድማችን ዘንለት የመጣ ነው ከዚሁ ከኤችዲኤፍ ጋር ተመሳሳይ የሆነ ይሄ የምታዩት የምጣድ ማስቀመጫ ልክ ከኪችን ካቢኔቱ ጋር ተመሳሳይ የሆነ ነው ማለት ነው። ይሄ ምጣድ ማስቀመጫ እንግዲህ ከስከዛሬው ለየት የሚያደርገው ደግሞ ተመልካቻችን መሄጃ እግር አለው። ለመንቀሳቀስ ከስር ጎማ ነው የገጠምንበት። እንደፈለገ ወደፊት ይሄዳል፣ ወደ ግራ ይሄዳል፣ ወደ ቀኝ ይሄዳል። በቦታው እንዲቆም ይደረጋል። ወደፊትና ወደ ግራም ይንቀሳቀሳል ማለት ነው። ከውስጥ ደግሞ እንደምታዩት በር 2 ተከፋች በር ሰርተንለታል። እንደፈለግን ሙሃቻ ወይንም የቡኮ እቃችንን ማዞሪያዎችን እዚህ ውስጥ መዶር ይቻላል ማለት ነው። በስነ ስርዓት እዚህ ውስጥ ይይዝልናል። ከዛ በተረፈ ምጣዳችንን በዚህ በምታዩት መልኩ ልክ በዚህ እንደዚህ ከፍተን ምጣዳችንን ጋግረን ተጠቅመን እንግዲህ ስንጨርስ በዚህ መልኩ ከድነን እናስቀምጣለን ማለት ነው ተመልካቻችን። ለምጣዱ በዚህ በምታዩት መልኩ ሰርተንለታል ማለት ነው። እንግዲህ ተመልካቻችን እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁት ይመስላል። ይሄን የመሰለ የሚያምር በጣም ጠንካራ የሆነ እኔን የሚያክል ሰው እንደዚህ ላው ላይ ቢቀመጥ ምንም የማይሰማ የሚያምር ኪችን ካቢኔት ይዘንላችሁ መጥተናል። ማዘዝ አስባችኋል? ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይን እና ከለር እናንተ ምረጡ። እኛ ጥርት ያሉ ዕቃ ጠንካራ የሆኑ ዕቃዎችን ሰርተን ቤታችሁ ድረስ እንደዚህ አምጥተን ገጥመን እከን ካለበት የምትሉትን አስተያየት ተቀብለን አስረክበናችሁ እንመለሳለን ማለት ነው ተመልካቻችን። ስለዚህ አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። እናንተም ይሄን ቪዲዮ የምታዩ እህትና ወንድሞቻችን ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንመለስ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።